ዛሬ በተደረገው በተወዳጁ የሼፍ ዚማጀት የምግብ ዝግጅት ውድድር በአባይ ቲቪ ወሬኛ የሚያወራ እንላለን። ከዛ በኋላ ሀሜት ይጠንክር። እኛ አሶነናል ፍቅር በፍቅር እኛ በድህነት ስላደግን በፍቅር ነው የምንኖረው። እኔ እኮ እኔ ከፍሳ የምበልጠው ነኝ ምናምን ያባል ሰፈር ውስጥ እንደዚህ ነገር እንዳትሉ ነው። ተመስገን ነው። እሺ አይዞሽ እኔ ታይዞሽ። ተወዳደሩ ከሌለ በአረበኛ ተወዳደሩ፣ በአማርኛ በይው ተወዳደሩ። ሰው ጉጉል ያደርገዋል። ግን ለማንቺ በይው የተወደዳችሁና የተከበራችሁ ውድ የሼፍ ዚማጀትና የአባይ ቲቪ ቤተሰቦች እንዴት ሰነበታችሁ? እንዴት ከረማችሁ? እንዴት አላችሁ? ባለፈው ሳምንት እንዳያችሁት ምዕራፍ 2 ሁለተኛው ዓመት ውድድራችን ተጀምሯል። አሁን ደግሞ ሁለተኛው ውድድር የምዕራፍ 2 ሁለተኛው ውድድር ዛሬ አሪፍ ውድድር ይዘንላችሁ መተናል። ይህ የምዕራፍ 2 በተወዳጁ አባይ ቲቪ የሼፍ ዚማጀት ባለፈው ዓመት ከሸለምነው ሽልማት ለየት ያለ ሽልማት ይዞ መጥቷል። አሸናፊዎቹ በሙያና በትምህርት ጎልብተው ሲወጡ ሙያቸውን የሚያስመሰክሩበት ሙሉ ለሥራ የሚሆን የኪችን ዕቃ ልናበረክት ዝግጅታችንን አጠናቀናል። ባለፈው ዓመት አብራችሁን እንደነበራችሁ አሁንም ከኛ ጋር እንድትቀጥሉ በአክብሮት እየጠየቅን ተወዳዳሪዎቻችንን ወደዚህ እንጋብዛለን። ዳኞች እንኳን በሰላም መጣችሁ። እንኳን በሰላም ቆዩ። ውድድሩ ያማረ ያርግላችሁ። አሜን። እናንተም ደግሞ ያማረ ውድድር ተወዳደሩ። በተወዳጁ የኢትዮጵያ ምርጥ በሆነው በአባይ ቲቪና በሼፍ ዚማጀት ስም እንዲሁም ፊት ለፊት በሚገኙት የአባይ ቲቪ የሼፍ ዚማጀት ክሮች በዳኞቹ ስም በቤተሰቦቻችን ስም መልካም እድልን እመኝላችኋለሁ። ያለፈው ዓመት ስናወዳድር ነፍሰ ጡሮች የጀመሩት እዚህ ከመጡ በኋላ ነበር አይደል? ወደ ሶስት የወንድሙ ዘር ቅመም እና ኑራ ዛሃራ ሶስቱ ነበር። አሁን ደግሞ አንድ እህታችን የደረሰ ይዛል መጣለች። እግዚአብሔር መብርሃን በሰላም ትገላግልሽ። እሺ እኛም ደግሞ አይደል በሚቀጥለው ደግሞ ልጁን አቅፈሽ ነው እንደዚህ ያልሽ ራሱንም ታቀምሽው ወይ ራሷን ታቀምሻታለሽ። ተወዳዳሪዎች በድጋሚ እንኳን ደህና መጣችሁ እያልኩኝ ዝምድናችሁ ምንድነው? እህትማማቾች ነን። እሺ ታላቅ ማለት ታላቅ እኔ ነኝ። እሷ የታናሼ ታናሽ ናት። የታናሼ ታናሽ ናት። እንዴት ነው ተስማማላችሁ ቤት ውስጥ ወይ? ዋው በጣም ነው የምንስማማው። እውነት እኛ በድህነት ስላደግን በፍቅር ነው የምንኖረው። አጣጥመን ነው የምንኖረው። አሁን ምን ማለት ነው? ሀብታም ፍቅር የለም እያልሽ ነው? አይ አይደለም። አብቃቅተን መኖር ምን ልክ ነው። እንደዚህ ጥፍጥ ያለ ቤት ውስጥ ፍቅር አለ፣ ሙቀት አለ፣ ምግብ አለ። እኔ በጣም የምወደው ሰፈሬ እንደዛ ነው ያደኩት። ሽሮ ሜዳ ነው በነገራችን ላይ ብዙ አርቲስቶች አሉ ወደዛ አይደል? ሽሮ ሜዳ ጥሩ ነው። ጥሩ ጋቢ ምን ነው ሳትይዙልን መጣችሁ? ያው ስታሸንፍ አይ ልጁ ሲመጣ ጠቅለል አድርገን በሱ እንመጣለን። የግሩፕ ስማችሁ ማን አላችሁ? ሰናይት ቃተኛው ሲሆን ቃተኛ እኮ ው አልሻ ቃተኛው ሲሆን ቃተኛ ለምን አላችሁት እንደዛ? ቃተኛ ያው የታወቀ ነው። ቃተኛ ያው እንጀራው ከዛ ይቀባል ቅቤ ወይ ዘይት አይደል? ሞር በቅቤ ነው በበርበሬ ካሽ ይያለ እና ለምን አላችሁት እናንተ? ቶሎ ይደርሳል ቃተኛ በነገራችን ቶሎ አሁን እንዳልኩ አካባቢያችን ሽሮ ሜዳ አይደለም። እንጀራ ቶሎ እንጋግርና እናታችንም ቶሎ ብላ ቀባ አድርጋ ወጥ እስክትሰራ አትጠብቅም። ሁላችንም ሰፍለን ስንጠብቅ ቀባ አድርጋ ትሰጠናለች። እሺ
አሁን ደግሞ እኛም ደግሞ እሷን ቀባ አድርገን ለአካባቢያችን እንጂ ያላችሁት ቃተኛ ይሄ ነው ምክንያቱ ቶሎ ስለሚደርስ ብቻ ነው ቶሎ ይደርሳል ቶሎ ይጣፍጣል ስሙን ያወጣችሁበት ምክንያት ስሙን ያወጣንበት ምክንያት ቃተኛው በነገራችን ላይ ቃተኛው እየሰራው እሸጣለሁኝ እንደሱ አትይም እንደሱ እኮ ነው ደንበኛም እኮ ታፈሪያለሽ የተወዳጁ የአባይ ቲቪ እና የሼፍ ዚማጀት የምግብ ዝግጅት ውድድር እኮ ዋናው ዓላማችን እናንተ እንደዚህ በየቤቱ የምትሰሩትን ስናወዳደርም በዚህ ሙያ የሌላችሁትን አምጥተን ነው አይደል እንደገና ደግሞ እንደዚህ አይነት ስራ ሲሰሩ ሰው እንዲያቀላችሁ እድሉን እንሰጣለን በገንዘብ ቢተመን ግን የትየለሌ ነው ግን ማህበራዊ ግዴታችን ደግሞ እንወጣለን ቃተኛ የት አካባቢ ነው የምትመስለው እዛው በመኖርበት ሽሮ ሜዳ 08 ይገምጠዋል ሰው አንድ ቃተኛ ስንት ነው አንዱ ቃተኛ 20 ብር ነው 20 ብር እንጀራ ራሱ 25 ገብቶ የለ እንዴ ይኸውልህ 20 ብር ስለ አንድ ቃተኛውን 20 ብር የምናደርገው እዛው መጥቶ ለሚጎርሰው ነው በጣም ለተቸገሩ በ20 ብር እንደሰጣለን አንድ ቀባ አድርገን ቶሎ ግን እኛ አሽገን ስንወስድ አንዱ ቃተኛ 70 ብር ነው እንዴ መልሻ ጭብጨባይን ሰባ ያዋጣል ተቀብቶ ቅቤ በርበሬ ንጹህ ቅቤ በሚቀጥሉ ይዛችሁን ትመጣላችሁ ይዘን እንመጣለን ምራቃችሁን ዋጣችሁ ወይ ቃተኛ ደስ ይላልና እሺ ነድፎ ዳቦ እንግዲህ አይደለም እንዴ ቃተኛ ልድፎ ትላላችሁ ብዬ ነው የእናንተስ እንኳን ደህና መጣችሁ መጀመሪያ ማን ግሩፓችሁ ስም የኪዲዬ ስጦታ እናንተም ሽሮ ሜዳ ነው እንደሰፈራችሁ ሽሮ ሜዳ ነው ኪዲዬ ኪዳነ ምህረት ለማለት ነው ኪዳው ጎረቤት ናችሁ እዛ አካባቢ ናችሁ ወይስ አይ እኛ አባዱ ነው እሺ ምክንያት አላችሁ እንደዛ ያላችሁበት እናንተ ስደውሉልን በ16 ነው እኛ መተን እዚህ ቁጥር ሲደርሰኝ በ16 ሆነ ያወጣነው ስም ሌላ ነበረ ግን ምን ነበር ግን ያኛው ያወጣችሁ ስም የማይታክት ጥረት እናንተ ደግሞ እንትን አድርጋችሁት የመጽሐፍ አርስት ነገር ለሆነ ሰው እንትን ያለ አነቃቂ ፕሮግራም ነገር የማይታክት ጥረት እንዴት የማይታክትን አንቺ ጥረትን አንቺ ነው ያወጣችሁት አይ አይደለም ሼፍ ለምሳሌ እንደዚህ ያልነው እኛ ብዙ ነገር ሞክረን ግን አቤታዊ ቃል ነገር አረጋችሁት የማይታክት ጥረት ከጥረታችን የተነሳ ነው እንደዛ ያለው ማለት ነው ምክንያቱም ቻሌንጆች ይገጥሙናል የሆነ ነገር እንጀምራለን ግን ቻሌንጅ አግቶን አልቀረንም ወደ ኋላ ያኛውን እናልፈውና እንደ ውድቀት ሳይሆን እንደ አስተማሪ አድርገንና ያሳልፈናል ማለት ነው ስለዚህ ሁሉ ጊዜ ወደፊት እንጂ ወደ ኋላ አንመለስም ስለዚህ ብራው ክድዬ ተጨመርበት አሜን አሜን እንዳፋችሁ መችም ሁለታችሁ ምን ያላችሁት በጣም ሁለቱም ግሩፕ አፉ እንደፈጠነ እጁ ይፍጠን ዛሬ እንፈጥናለን እጃችሁም ይፍጠን እሺ እኔ መልካም ምኞትን እመኝላችኋለሁ እንደ አሁን ያላችሁ ኢነርጂ ወደ ስራ ከተቀየረ በጣም እንደምታስገርሙን ምንም ጥርጥር የለንም አሁን ደግሞ ሳጥን ውስጥ ያለው ነገር ምን ይሆን እስቲ አብረን እንየው እስቲ ክፈቱት ግባቱ የተሰጣችሁን ለማየት አቤት መረቀላል ነገር ነው ካሮት አለ ሩዝ እርድ ሶያ ሶስ የጥብስ ቅጠል ሮዝመሪ ነው እና የጭቅና ስጋ ዋው አይደል ዋው ከዛ በተጨማሪ መደረደራው ላይ የምትፈልጉትን ነገር ማንሳት ትችላላችሁ ፍሪጅ ውስጥ ደግሞ ስጋ የወተት ተዋጽኦ እንቁላል ቅቤ ምናምን እዛ ውስጥ አለ እሺ ተወዳዳሪዎች የሼፍ ዚማጀት የምግብ ዝግጅት ውድድር በተወዳጁ የኢትዮጵያ ምርጥ በሆነው በአባይ ቲቪ 30 ደቂቃው ተጀመረ ቆመሽ ልታጨበጭቢ ነው ግን አንድ ነገር ልንገራችሁ አሁን የምትፈጥኑት ነገር ነው በኋላ የሚጠቅማችሁና ፍጥነት ላይ ትንሽ
ወያክሽ የሚያጠግብ እንጀራ ከምጣዱ ያስታውቃል ይላሉ አበው ሲተርቱ። እንደዚህ ስላልኩኝ ብዙ እንዳትኩራሩ፣ አያያዛችሁ በጣም ደስ ይላል። አጨራረሳችሁንም እንደዚህ ያሳምርላችሁ። መልካም እድል። በሰናይት ቃተኛና በኪድዬ ስጦታ መካከል የሚደረገው የሼፍ ዚማጀት የምግብ ዝግጅት ውድድር በጣም ደስ በሚል ሁኔታ እየተካሄደ ነው። መጨረሻው እንደሚያምር እንዲሁ ቀልቤ ነግሮኛል። እናንተስ የትም ሳትሄዱ ጠብቁን። ግን ፍጥነት ነው አሁን የሚያስፈራው፣ ፍጥነት ብቻ ነው። ተወዳዳሪዎች ከተሰጣችሁ 30 ደቂቃ ላይ 10 ደቂቃ ተጠቅማችሁ የሚቀራችሁ 20 ነው። ራሳችሁን ካደጋ ጠብቃችሁ ፍጥነት እየጨመራችሁ ብትሰሩ መልካም ነው። እሺ ስፔሻሊ እሱ ነገር አይደል? በቃ ተወዳዳሪዎች የተሰጣችሁ ግብአት የግድ ዳኞቹ ፊት የሚቀርበው ምግብ ላይ መኖር አለበት። የምትጨምሩት እንዳለው ነው። ስለዚህ የተሰጣችሁን ግብአቶች እንዳትረሱ። ሰምታችሁኛል? እሺ ሰላም ውድ የሼፍ ዚ ማጀት በአባይ ቲቪ ተመልካቾች እንደምንከረማችሁ። ዛሬ ደግሞ ከተሰጡን ግብአቶች ወጣ ብለን የተለየ ነጥብ ላይ ዳሰሳ እናደርጋለን። ወቅቱ እንግዲህ የጾም ወቅት እንደመሆኑ ለእስልምናና ለክርስትና እምነት ተከታዮች እንኳን ለጾም ወራት አደረሳችሁ እንላለን። ጾም እንግዲህ በዋናነት ሃይማኖታዊ ስርዓት እንደሆነ ይታወቃል። ነገር ግን እኛ አሁን ላይ በተለይ ከስነ ምግብ አንጻር ለተለያዩ ተላላፊ ያልሆኑ በሽታዎች ሕክምናና እንዲሁም የሰውነት የክብደትን ወይም ደግሞ የተመጣጠነ የሰውነት ቅርጽ እንዲኖረን ከሌሎች የሕክምና ምርመራዎች ጋር ስራ ላይ ይውላል። እንግዲህ በጾም ወቅት ተመልካቾቻችን ብዙ ሰውነታችን ብዙ የሆኑ የአካላዊ ለውጦችን ያደርጋል። ከዚህም መሀል የመጀመሪያው እንግዲህ በጾም ወቅት ምግብና ውሃ ስለማንጠቀም ሰውነታችን የሚያገኘውን ከምግብ የሚያገኘውን የኃይል መጠን ስለማያገኝ በደም ውስጥ ያለውን የስኳር ይዘት ለኃይል ምንጭነት ይጠቀማል። በሁለተኛ ደረጃ ደግሞ ከሰውነት ያጠራቀመውን በጉበት የተጠራቀመ የስኳር አይነት ወይም ደግሞ ግላይኮጂን የሚባለውን የስኳር አይነት እንዲመነጭና ወደ ደም ዝውውር ስርዓት ገብቶ ሰውነታችን የሚፈልገውን የኃይል ምንጭ እንዲያገኝ ይደረጋል ማለት ነው። ከዚህ ባሻገር የጾሙ ጊዜ እየበዛ እየጨመረ በሚመጣበትም ሰዓት ሰውነታችን ውስጥ የተከማቹ የስብ ሴሎች
እየተሰባበሩ ለኃይል ምንጭነት እንዲጠቀሙ ወይም ደግሞ ስራ ላይ እንዲውሉ ሰውነት የራሱን ሂደት ያካሂዳል ማለት ነው። እንግዲህ ጾም እንደምናውቀው ሌሎች ተጨማሪ አካላዊ ለውጦችንም በሰውነታችን ውስጥ እንዲከሰቱ ያደርጋል። ከዚህ መካከል የሆርሞኖች ለውጥ ይኖራል። አንዳንድ ሆርሞኖች ይጨምራሉ፣ አንዳንድ ሆርሞኖች ደግሞ የመቀነስ አዝማሚያ ያሳያሉ ማለት ነው። የሰውነት ምግብን የመፍጨት ሂደት ደግሞ በእጅጉ ይቀንሳል። በተለይ ጨጓራ ወይም ደግሞ የትንሹ አንጀት ስራ በእጅጉ ይቀንሳል። ከዚህም ባሻገር ጉበት ሰውነታችን ውስጥ የማያስፈልጉ መርዛማ ንጥረ ነገሮችን ከሰውነት የሚያስወግድበት ጊዜ ነው ማለት ነው ጾም። ተመልካቾች ጾም ከሃይማኖታዊ ትውፊቱ ወይም ደግሞ ጥቅሙ ባሻገር ለሰውነታችን የሚሰጠው ጥቅም ይኖራል። ከነዚህ መካከል በሰውነታችን ውስጥ ያለው የደም የስኳር መጠን የተስተካከለ እንዲሆን ያደርጋል። ሰውነታችን ውስጥ ያረጁ ወይም ደግሞ እየተበላሹ ወይም ደግሞ የማያገለግሉ ሴሎች ድጋሜ እንዲሰሩ እድል ይፈጥራል ማለት ነው። ከዚህም ባሻገር ተላላፊ ያልሆኑ በሽታዎች ለምሳሌ እንደ ልብ በሽታ አይነቶች የነዛ አይነት ስጋቶች ይቀንሳሉ። ምክንያቱም በጾም ወቅት ሰውነታችን ውስጥ የሚከማቸው አላስፈላጊ ወይም ደግሞ መጥፎ የኮሌስትሮል መጠን ስለሚቀንስ ማለት ነው። ከዚህ ባሻገር እንግዲህ በአጠቃላይ ሰውነትን ወይም ደግሞ የሴሎችን ስራ በእጅጉ ወይም ደግሞ የደም ግፊትንም ለመቀነስ ከፍተኛ አስተዋጽኦ አለው ማለት ነው። ተመልካቾች በጾም ወቅት እንግዲህ እንድንመገባቸው የሚመከሩ የምግብ አይነቶች እንደ ጾሙ አይነትና እንደ ባህሉ የተለያዩ ቢሆኑም የተለያዩ ሰውነታችን ከምግብ ማነስ ሊያገኛቸው የሚገቡ የነበሩ ንጥረ ነገሮችን ከተለያየ ምግብ ማግኘት እንችላለን። በተለይ ከእጽዋት የምናገኛቸው የምግብ አይነቶች እንደ ፕሮቲን፣ ሚነራል፣ ቫይታሚን አይነቶቹን መልሰን ከምንመገበው ምግብ በአግባቡ ማግኘት ይኖርብናል። በተለይ ከፍተኛ የፕሮቲን ይዘት ያላቸው የእጽዋት አይነቶች ወይም ደግሞ የእጽዋት ምግቦች ይኖራሉ። እንደ ጥራጥሬ፣ አኩሪ አተር፣ ምስር የመሳሰሉትን መጥቀስ እንችላለን። ከዚህ ባሻገር እንደ ፓፓያ፣ ሙዝ የመሳሰሉትን መጥቀስ እንችላለን። በሌላ መልኩ ደግሞ ጤናማ የሚባሉ የቅባት ወይም ደግሞ የፋት አይነቶችን መጠቀም እንችላለን። በተለይ ሰሊጥ፣ ተልባ፣ አቮካዶ፣ ኑግ የመሳሰሉትን ለሰውነት ጥቅም በጾም ወቅት መመገብ እንችላለን ማለት ነው። የጤና ጥቅማቸው በጣም ከፍተኛ ስለሚሆን እንግዲህ ተመልካቾች ከጾም በኋላ ስንመገብ ደግሞ መውሰድ ያሉብን ጥንቃቄዎች ይኖራሉ። በተለይ ሰውነት ለረጅም ጊዜ የምግብ መፍጨት ሂደቱን አቁሞ ስለሚቆይ በሂደት ወደ ስራው መግባት ስለሚኖርበት በአንድ ጊዜ ብዙ ምግብ አለመመገብ፣ ቀለል ካሉ ምግቦች ለምሳሌ እንደ አትክልት ሾርባ፣ ፍራፍሬዎችን በመመገብ ሰውነታችንን ማለማመድ ይኖርብናል። እስከምንጠግብ ድረስ ብዙ ምግብ አለመመገብ፣ ሰውነታችን ደግሞ ሴሎቹን በአግባቡ ወደ ስራው ሂደት ለመመለስ በቂ የሆነ ውሃ መጠጣት ይኖርብናል ማለት ነው። በከፍተኛ ደረጃ የደማችንን የስኳር መጠን የሚጨምሩ ምግቦችን በተለይ በፋብሪካ ፕሮሰስ የተደረጉ ምግቦችን በፍጹም መጠቀም አይኖርብንም። እንግዲህ ተመልካቾቻችን ጾም ዘርፈ ብዙ ጥቅም አለው። ስለዚህ በጾም ወቅት ደግሞ የምንመገበው ምግብ አካላዊ ለውጣችንን በአግባቡ የተስተካከለ እንዲሆንና ከምግብ እጦትም የተነሳ ሰውነታችን እንዳይጎዳ ትልቅ ሚና ስለሚጫወት የምንመገበውን ምግብ በአግባቡ መምረጥ ይኖርብናል። እንግዲህ ተመልካቾች ለምትጾሙት በድጋሚ መልካም የጾም ወቅት እንዲሆንላችሁ ከልብ እንመኛለን። አሁን ወደ ውድድሩ መልሳችኋል። ይሄ ነገር ቀነስ ይበል መሰለኝ ነው ይሁን። ምላሳቸው በጣም እርግብግብግብግብ ያለ ነበር።
እጃቸውን በደንብ እየተርገበገበ ነው። ምግባቸው ይጣፍጣል ወይ? እሱን ደግሞ ከተወሰኑ ደቂቃ በኋላ አብረን የምናየው ይሆናል። ወሬኛ የሚያወራ እንላለን። ከዛ በኋላ ሐሜት ይጠንክር፣ እኛ አስሆነናል ፍቅር በፍቅር። ሼሪንግ ኢዝ ላቪንግ የሚባለው ይሄ ነው። የቀራችሁ 5 ደቂቃ ብቻ ነው። በጣም ደስ ይላል በእውነቱ በጣም መጨረሻውን የሚያውቀው አንድ መድኃኒዓለም ብቻ ነው። እስካሁን ላሉበት የሥራ ደረጃ ግን በየቤታችሁ ያላችሁ የአባይ ቲቪና የሼፍ ዚማጀት ቤተሰቦች እንዲሁም እዚህ ያላችሁ አንድ ጊዜ ሞቅ አድርጉላችሁ። ይህን የመሰለ ምግብ የቀረው 3 ደቂቃ ብቻ ነው። ኪችን ውስጥ ከኋላ ሲሆን ከኋላ ነኝ ይባላል እንዳይወደድ። ሰኒ ቃተኞች ሰላጣቸውን አውጥተዋል። የሚቀራቸው ሩዝ በስጋ ነው የሰራችሁት አይደል? ሩዝ በስጋ ነው። እሱን ደግሞ እናያለን። እዛም ጋር ብዙ የቀረ ነገር የለም። ሶስት ደቂቃ ነው የቀረው። 3 ደቂቃ እዚህ ጋር አድርጉላቸው። እነሱ እዚህ ይሰሩት። እስከዛ አምጪው ሰዓቱን እዚህ ጋር ነይ እምቢ ካላችሁ ይኸው እዚህኛው ምድጃ ላይ መስራት ይቻላል። እሺ ችግር የለም። ጨርሰናል ካላችሁ መናገር ትችላላችሁ። ሁለት ደቂቃ ብቻ ነው የቀረው። በቃ ቃተኞቹ ሰኒ ቃተኛ ጨርሰዋል። ይኸው የ8 ወር ሆና ቀድማችሁ ጨረሰች። እዴ 1 ደቂቃ ተኩል ነው የቀረው። ሰላሳ ሰከንድ ነው የሚቀረው። አስር 9 8 7 6 5 4 3 2 1 መንካት ታቆማላችሁ። እንደሱ ይዘሽ ቁሚ። እንደሱ ይዘሽ ቁሚ። ማንኪያና ሹካ ችግር የለም። እሺ የተወደዳችሁ የሼፍ ዚማጀትና
የኢትዮጵያ ምርጥ የሆነው የአባይ ቲቪ ቤተሰቦች ይሄ ውድድራችን ደስ በሚል መልኩ አልቋል። አሁን ጥያቄው የሆነ ሰው የሚያምር ሰው አይታችሁ ወይ ሲያምር ብላችሁ ጠጋ ስትሉ ጸባዩ አፈር የሆነ ሰው የለም አለ። እንደዛ ቢሆንስ አያርግባችሁ አይደል? ያማረውን ላይ ጣፍጣል ማለት አይደለም። አሁን የመጀመሪያ ምግብ የምናቀርበው የሰኒ ቃተኛን ግሩፕ ምግብ ነው። ለዳኞቹ ታቀርቡና ዳኞቹ የሚሉትን እኔም እስካሁን አልተቀመጥኩም፣ ቁጭ ብዬ እግሬን ዘርግቼ ከቤተሰቦቻችን ጋር አብረን እንሰማለን። የትም እንዳትሄዱ። አይ በጣም አሪፍ ነው። በቲቪ እንደምናየው ነው እና ደግሞ እኛ ፍላጎትም ስላለን በጣም በደስታ ነበረ ውድድሩን ያደረግነው። ውድድሩን እኔ እንደዚህ አልጠበቅኩትም ነበረ። በጣም ወድጄዋለሁ። ቆንጆ ነው፣ ቆንጆ ነበር። አብረሽ ልትጎርሽ ምንም አልቀረሽ። አሲላ ትላለች። አምሮሽ ነው አይደለም? አላማረሽ እንዲበላው ብዬ እዚህ ያልሽ እነሱንም ማየት ነው። አይ እነሱ ደህና ይዘዋል። በሳ እንዲበላ ብዬ ነው አለች። ማየው እነሱንም እንደዚህ ብታያቸው ጥሩ ነው እላታለሁ። አይ እነሱ ደህና ይዘዋል። ሼፍ ፍስሐ የመጀመሪያውን አስተያየት ካንተ ለመስማት እኔም ቆም ያለው እሷን ቁጭ ብለሽ ስሚ፣ ግድ የለም ይሄ አባይ ቲቪ እና ሼፍ ዚማጀት እንደዚህ አይነት ነገር ካላደረግን አይደል? ለዛም ነው የመረጥነው አይደለ? እሺ አባይ ቲቪ የኢትዮጵያ ምርጥ እሺ ሰናይት ቃተኛ እንኳን ወደ ሼፍዚ የምግብ ዝግጅት ውድድር በአባይ ቲቪ በደህና መጣችሁ። እንዴት አገኛችሁ ውድድሩ? ጥሩ ነበር? ቆንጆ ነበር። በጣም ጥሩ። በጣም የሚገርም አጀማመር፣ የሚገርም አቅም ነው ገና ሲጀምር ያየ ነው። ራሳችሁን የገለጻችሁበት መንገድ ከዛ ደግሞ ተነስተን የሚሰራው ምግብም በዛ ልክ ሊሆን ይችላል ብለን ገምተን ነበርንና እኔ እንደገመትኩት ነው ሆኖ ያገኘሁት። ሰላጣው በጣም ጥሩ ነው። ደግሞ ከሰላጣው በጣም የማደንቀው ነገር ቢኖር ድሬሲንጉን የሰራችሁበት መንገድ፣ መቀመሚያው ለብቻው ተዋህዶ እንደገና በደንብ ተመትቶ ከዛ በኋላ በደንብ መዋሃዱ እያንዳንዷ ነገር ድሬሲንጉ አግኝቶታል እና ማንኛውም ተመጋቢ ሲቀምሰው ሙሉ ድካማችሁን ማጣጣም የሚችልበት አሰራር ነው። ሌላው በጣም ያደነኩት ቶንግ አያያዝ፣ የምግብ ማውጫውን ብዙ ሰው እነዚህ ጥቃቅን የምግብ መስሪያ መሳሪያዎችን አጠቃቀም አይችልም ወይም አይጠቀምም። እናንተ ግን ከዛ ያለፈ ነበር። ምናልባት ቃተኛ በቶንግ ይሰራል እንዴ? ወይ በሱን የምትገለብጡት እና አጠቃቀማችሁ በጣም የሚገርም ነው። ሌላው መናበባችሁ፣ የስራ ክፍፍላችሁ፣ ንጽህናው፣ ኪችኑን ጽድት አድርጋችሁ የሰራችሁበት መንገድ በጣም ጥሩ ነው። ምናልባት እዚህ ላይ ትንሽ ኮሜንት የማደርገው ስጋውን በቀጥታ በጠባብ ድስት ውስጥ ለማብሰል ከምትሄዱ ለብቻው ጠብሳችሁት የራሱን ጁስ ቢይዝ ኖሮ፣ አሁን ምንድነው በጠባብ ድስት ስለሆነ ስጋው ራሱ እንትኑን ተፋና የውስጡን አለው ኢምፑሪቲ የሚባል ነገር አለ እና ይሄ ደሙ በረዶ ይዞ የሆነም ከሆነ እነዛ ነገሮች እዛው ጋር ይንቸከቸጉና የምትጨምሩበት ነገር ጣዕሙን ትንሽ ጠንከር ያደርገዋል እና ለብቻው ሰፋ ባለ ብትጠብሱት የበለጠ ይሆን ነበር። እንደዛም ሆኖ ግን መጨረሻ ላይ ደግሞ በጣም ዘዴ የተጠቀማችሁት ሮዝማሪኖን መጠቀማችሁ ያን ጣዕም እንዲጠፋ አድርገዋል እና ሮዝማሪኖ ጥሩ አይነት ምጣኔ እንዲኖረው አድርገዋል ማለት ነው። ሌላው የሩዙን ጊዜ አለመጠበቅ። ሩዝ ምን ጊዜም ጥሩ ነው። መጀመሪያ ላይ ማጽዳት፣ መዘፍዘፍ፣ ሙቅ ውሃ መጠቀማችሁ ጥሩ ነው። ግን ሰዓቱን ብትገምቱለት ኖሮ ከዚህ የተሻለ
አሪፍ ይሆን ነበር። ግን እንደዛም ሆኖ ብዙ አይረብሽም እና ሰላጣውና ሁለቱ አንድ ላይ ሲዋሃዱ የሚሰጠው ጣዕም በጣም ጥሩ ነው። ይሄ መንዲ ለመባል የሆነ ወደዛ እየተጓዘ ያለ ነገር ነው አይደለም፣ ግን እንደዛ አይነት ነገር ነው ሀሳቡ። ያን ይመስላል እና በጣም ጥሩ ነው። እንግዲህ ውጤቱን በጋራ እናየዋለን። አመሰግናለሁ። ሼፍ ፍሬ። እሺ ሰኒቃተኛ እንኳን ደህና መጣችሁ ወደ ሼፍ ዚ ማጀት በአባይ ቲቪ። ብዙውን ነገር ፍስሐ ብሎታል። እኔ ሁሌ አስተያየት ስሰጥ ሰላጣ ላይ በጣም ወይ ሰላጣ በጣም ስለምወድ ሰላጣ ላይ በቃ በጣም ብዙ ውድድር ላይ አስተያየት ሰጣለሁና እናንተ ግን ስትሰሩ ሳያችሁ በቃ ልቤን ሙለት ታረጋችሁት። ድሬሲንጉን ብቻውን መስራታችሁ በቃ ብዙ ተወዳዳሪ ላይ ማናገኘው ኳሊቲ ያገኘን እና እኔ እንደው ለእናንተ ብቻ ሳይሆን ለሁለታችሁም ጠይቀው ምግብ ዝግጅት ትሰራላችሁ ወይንስ እንደው ለቤት ብቻ ነው? ለቤት ብቻ ነው። ለቤት ብቻ። ምክንያቱም አያያዛችሁ አሁን ምለው የሁለታችሁንም ነው፣ በኋላም አስተያየት ላለመስጠት አያያዛችሁ፣ አከታተፋችሁ፣ ከዛ ደግሞ ሰዓት አጠባበቃችሁ ትንሽ ያው ሩዝ ላይ ነው እንትን የመጣው ሰዓት አጠባበቃችሁ ለመጥበስ ለምናምን ያረጋችሁት ነገርና ከዛ ቶሎ የሚበስለውን መጀመሪያ አርጋችሁ እንደዚህ የማይበስለውን መጀመሪያ አርጋችሁ ማረጋችሁ ትንሽ የፕሮፌሽናል ሰራተኛ አይነት ነገር ሆነብኝ የሁለታችሁም ግሩፕና ሁለታችሁንም መጠየቅ የምፈልገው እሱን ነበር። እንግዲህ የቤት ብቻ ከሆናችሁ የመጀመሪያ ዙር ላይ እንደዚህ አይነት ነገር መስራታችሁ እንግዲህ ማን ይለፍ አላቅም፣ ግን ከሁለታችሁም የምጠብቀው ድምር ውጤት ስለሆነ ራሳችሁ ላይ ውድድሩን በጣም ከፍ አረጋችሁት። መጀመሪያ ዙር ላይ እንዲህ አይነት ነገር ሰርታችሁ ወደሚቀጥለው ስታልፉ ከእናንተ አሁን እኛ እንግዲህ ሰው የሰራውን አይደለ ያየን እንትን የምንለው የሚቀጥለው ዙር ላይ ምን ይሰራሉ ያለፈው ተወዳዳሪ የሚቀጥለው ዙር ላይ ምን ያሳየናል የሚለው ነገር እኔ አጓግቶኛል። ከዚህኛው ይልቅ ከዚህኛው ያው ድምር ውጤት ማን እንደሚያልፍ አላቅም፣ ግን ያለፈው ተወዳዳሪ ለሚቀጥለው በጣም ከባድ ነው የሚሆንበት። እንደው በጣም ከናንተ የወረደ ተወዳዳሪ እንኳን ቢገኝ እናንተንም እንዳኛችሁ በእነሱ አይደለም በአሁኑ ፐርፎርማንሳችሁ አድጋችሁ እንድትመጡ ነው የምንፈልገው። ከሁለት አንዳችሁ እንግዲህ መልካም እድል። እኔ ምንም ብዙ አስተያየት ፍስሐ ስለሰጠ መልካም እድል። ቅድም ሼፍ ፍሬ ያለችው ላይ ምንም አልተማርንም አይደል የምግብ ላይ ምናምን ብላችኋል። በሐምዛ የደረሰ አይደረሰባችሁ። ሐምዛን አይታችሁ ታዲያ የመጀመሪያው ዙር ውድድር ላይ እንደሱ እንዳይሆን ጥንቃቄ አድርጉ። ሼፍ ማተቤ። እሺ በመጀመሪያ ሁላችሁም እንኳን ደህና መጣችሁ። በሁለተኛው ቀን ይሄው እንግዲህ እንዲህ አይነት ውድድር በማየቴ በጣም ደሶኛል በግሌ። ፍሬ ያለችው ነገር እያሰብኩት ነበረ። ሁለተኛና ሶስተኛ ምን ሊያስመለክቱን ነው እያልኩ ነበርና በጣም ቆንጆ ስራ ነው የተመለከትነው። ከጅምሩ ኮንፊደንሳችሁ ሁለታችሁም በጣም ደስ ይል ነበር። ካሜራ ላይ ያላችሁ አትመስሉም። በነገራችን ላይ ኮንፊደንሳችሁም በጣም ነው። አንዱ ደግሞ ኮንፊደንስ ውድድሩን በነፃ ሆኖ እንትን ለማለት ይሄ በቃ ጀስት ያስወግድላችኋልና እሱ ነገር ጥሩ ነው። እኔ እንደውም የገረመኝ እናንተ ጋር አንድ አጋጣሚ የሆነች ሞመንት መስላይና ደጋግማችሁ አድርጋችሁት ማላውቀው አንድ ቴክኒክ ከእናንተ ተማርኩ። አይታችሁት ከሆነ ዳኞቹ አላውቅምና ልክ ስቲም እያደረገ አይደል ያበሰላችሁት፣ ልክ ሚዴት ክዳኑን እንዳነሱት የክዳኑን እንትን ድስቱን ክዳን ነበር እንትን ሲያደርጉት የነበሩና ያሱሱ ነገር ደጋግማችሁ ታደርጉት ነበርና የሆነ ቴክኒክ ከእናንተ ወሰድኩ። የሰላጣው ጣዕም የድሬሲንግ አሰራር ቆንጆ ነው። እኔ ቅር ያለኝ አንድ ነገር እናንተ ጋር ልንገራችሁ። እናንተም ፊል አድርጋችሁታል፣ ነፊሽም የተወሰነ እንትን ብለውታል፣ ግን ራይዙ መብሰል ይቀረዋል። ምንም እኮ እንትን የለው አይደል? ያ እናንተ በደንብ ፊል አድርጋችሁታልና በቃ ስለወደዱት መሰለኝ እንትኑን በቃ አይ ቲንክ ፊል አድርጋችሁታል። እኔ መብሰል ይቀረዋል በእኔ እሱን ትንሽ ቀር ብሎኛል። ፀሐዩ ከባድ ፀሐይ ያለው አሁን ፀሐዩ ማም ስንወጣ ያበስለዋል። ከዚህ ውጭ ያው ስጋው ከዚህም በላይ ደቆ ቢከተፍ የበለጠ ቆንጆ ነገር ድቅቅ አድርጋችሁ ከትፋችሁት ከህርብ ጋር ለምሳሌ ሲናምን ስቴክ ምናምን ብዙ ጊዜ ወደ መንዲ የቀረበ ነው እንትኑና ህርቦቹን በደንብ ሰርታችኋል። በነገራችን ላይ የአረብ ሀገር ምናምን ሰርታችኋል አልሰራችሁም? እኔ ሰርቼ እሷ አረብ ሀገር ነበር አይደል? ገብቶናል። በቃ እየሰራችሁበት እንትኑ እሱን ነው የሚያሳዩና ህርቦቹን በደንብ ጠብሳችሁት ስጋው ከዚህ በላይ በትንንሹ ቢከተፍ ደግሞ የበለጠ ቆንጆ ይሆን ነበር። እኔ ከሩዙ አለመብሰል ውጭ እናንተ ጋር ብዙም ቅር ያለኝ ነገር የለም። በጣም ቆንጆ ስራ ነው የተመለከተው። የሰራሽባት ማዳም ጥሩ ነበረች።
አይ ጥሩ አልነበር እንጂ ጥሩ ብትሆኚ ኖሮ ከይፋ ሀለክ እንልሽ ነበር። ጥሩ ካልኖርሽ አንልም። እውነት በጣም አሰቃይታኝ ነው የላከችኝ ነው አይደል? እውነት አዎ በጣም ተሰቃይቼ ነው የላከችኝ። አይዞሽ መተሻል። አሁን እምዬ ላይ እምዬ እናት ኢትዮጵያ አይደል መተሻል። በቃ ተመስገን ልንላት ነበር። አይዞሽ እንዴ ኧረ ነካካውት ነው የብዙ ሰው ቁስል ስለሆነ የብዙ እህቶቻችን ነገር ስለሆነ ደግሞ መልካሞችም እንዳሉ ደግሞ ሰምተናል አይደል? ብዙ ደግሞ የሚመሰገኑም አሉ። ሁሉም አንድ አይደለም። ስለዚህ አሁን ዋናው በእናትሽ ቤት አይደል በሀገርሽ ላይ ነው ያለሽው። እግዚአብሔር ይመስገን። ይሄን ደግሞ ያንቺን ሳያገኙ ደግሞ የቀሩ አሉ አይደል? ተመስገን ተመስገን ነው። እሺ አይዞሽ የኔ አይዞሽ 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 አይዞሽ። ለዚህ ነው ሩዙ ያለበሰለልሽ ታናደድሽ ነበረና አይደል አይደል? አይዞሽ በቃ አይዞሽ እንዴ አይዞሽ ተይ እሺ ተይ። የሰኒ ቃተኛን ምግብ ዳኞቹ ቀምሰው የሰጡትን አስተያየት እናንተም ተምራችሁበታል፣ አይታችኋል። አሁን ደግሞ የኪድዬ ስጦታ ግሩፕን ምግብ ለሼፎቹ እናቀርብና የሚሉትን አብረን እንሰማለን። የትም እንዳትሄዱ፣ አንቺም ዝም በይ እሺ። ካሮቱን ምን እናድርገው የሚለው ነገር እንዴት እናድርገው፣ ካሮቱን ምን እናድርገው፣ ከምን ጋር እናድርገው የሚለው ነገር ነበር ትንሽ እንትን ያደረገ። ስጋውን ምን እናድርገው በቃ የሚል ነበረ። ጥብስም ማሰብን ሩዙ ጋር እንዴት ይሄድልናል፣ በቃ እሱ ነበረ። የጭቅናውን ስጋ አቀማመሙን ነበረ እንትን ያለው። ብዙ ስለቆዩ ወደውት ላይሆን ይችላል፣ አርቧቸው ሊሆን ስለሚችል ይነበር ነው እንትና በጎረሳ አይደል? አቤት ወዳችሁ አራታችሁም ሆድ ውስጥ ያለ ነገር ቢሰማ ሶስት ያው ልጅ ነው ያለው። ሌሎቻችሁ ላይ እንደው ምን ይሉ ይሆን አይደል? መስማት ቢቻል። ሼፍ ማተቤ የመጀመሪያውን አስተያየት ካንተ እንጠብቃለን። እሺ ጥሩ። እንግዲህ በዚህ ሙያ አላለፍንም ብላችኋል እንደ እነሱ ሁሉ እናንተም በጣም ስለገረመ ነውና እኔና ፍሳ እንደውም እኛ ራሱ እኮ እንደናንተ አንችልም እያል ነበር ሶቴ። አይ የእውነቴን ነውና በጣም እኮ ገርሞኛልና ሶት ስታርጉበት የነበረ መንገድ፣ ሁለተኛው ይሄ ታይሚንጉን ይሄ ስቴኩን የጠበቃችሁበት መንገድ በጣም ነው ሰርፕራይዝ ያደረገኝ። በነገራችን ላይ ታይሚንጉ ብቻ አይደለም ባስቲ ያደረጋችሁበት መንገድ በበተር ነው መልሳችሁ ባስቲ ያደረጋችሁትና ሱሱ ቴክኒክ ስመለከት የስጋውን የቀመማችሁበት መንገድ ትንሽ ቦል ላይ ነው እኔ ቅሬታ የነበረኝ። በጣም ትልልቅ ቦሎች አሉ እሱ ጋር ጀስት ሁሉም ነገር በደንብ እንዲያገኘው ትልልቅ ቦሎችን የመጠቀም ልምድን አዳብሮ እሱ ጋር ካልሆነ በስተቀር የቀመማችሁበት መንገድ፣ የጠበሳችሁበት መንገድ፣ ባስቲ ያረጋችሁበት መንገድ፣ ሶት ያረጋችሁ ኩክ ስታረጉበት የነበረ መንገድ በጣም አሪፍ ነው። በመጀመሪያው ቀን ቅድም እንዳልኩት እንዲህ አይነት ነገር ማየታችን ገርሞኛልና ደስ ብሎኛልም። ትንሽ እናንተ ጋር ቅር ያለኝ ታይም ማኔጅመንት በእንደዚህ ከቀጠላችሁ ከባድ ነው። ራሳችሁን ወደ ስትረስ ነው እንትን ያርጋችሁ በመጨረሻ ሰዓት። ስለዚህ መጀመሪያ አካባቢ በጣም ሰፊ እንትን ነበራችሁና ረጋ ብላችሁ ነበር እንትስሎ የነበረው። መጨረሻው አካባቢ መዋከብ ምናምን ነገር ነበር። ታይም ማኔጅመንት ላይ በደንብ ስሩ። እሱ ጋር ነው ትንሽ እኔ እናንተ ጋር ያየሁት ነገር። ስለዚህ ኢኩዊፕመንት አጠቃቀም ላይ የትኛውን እቃ ለየትኛው የሚለው ነገር ፕሮፐርሊ በደንብ ስሩ። ከዚህ ውጭ ግን የስጋው ቴክስቸር፣ የሩዙ ጣዕም፣ ከለር ኮምቢኔሽኑ አሪፍ ነው። እኔ ጓጉቻለሁ እንደናንተ እውነት ለመናገር ማን ነው ኃላፊ የሚለውን እኔ በግሌ አጓጓኛ አይገርማችሁም? የእውነቴን ነው ብላችሁ አንዳንዴ ቀድመን የምንገምተው ነገር አለ። አሁን ግን ውጤቱን እስከማ በግሌ ጓጉቻለሁና መልካም ውጤት። ሼፍ ፍሬ እሺ የኪድዬ ስጦታ እንኳን ደህና መጣችሁ ወደ ሼፍ ዚማጀት በአባይ ቲቪ። እውነት ነው ለእኛ ነው ያከበዳችሁት። ሁለታችሁም ጥሩ ነገር ሰራችሁና አሁን በጣም ባለፈው ኦሪንቴሽን ላይ ስነግራችሁ እንደነበረው በጣም በደንብ ተዘጋጅታችሁ እኛን ለመፈተን እንደመጣችሁ ገባል። ባለፈው እናንተ ነበራችሁ በጣም እያዳመጣችሁ ነው የነበረውና በጣም ጁሲ ነው ስጋው። ተቀጥቅጧል፣ ግን ተቀጥቅጦም ይሄ ለዛውን አላጣም። በደንብ በቃ የእንትኑ የጁሲነቱ በደንብ ያስታውቃል። ቆንጆ ነው።
ፕሮፌሽናል አይደለንም ስላላችሁ ማተቤ ነገራችሁ ምንድነው ባስት የሚለው አሁን እንደው ምን አርገን ነው የምትሉ ከሆነ በቅቤ እንትን እንዳይደርቅ ከላይ በማንኪያ እያወጣችሁ በማንኪያ ስታፈሱበት ነበር። ያ ምን አረጋው ጁሲነቱን ይሄ በደንብ እርጥብ ያለ ስቴክ ለዛውን ያላጣ ሆኖ እንዲህ ሊቀርብ ቻለ። ይሄ ስታበስሉም እያዘለላችሁ ስታበስሉ የነበረው ቴክኒክ በጣም እሷ ነበረችና የመጀመሪያ ጊዜ አየሁና ተመልሼም ስመጣ እያረገች ነውና እነዚህ ልጆች ለዛ ነው ቅድም የጠየቅኳችሁ እንዴት ነው አከታተፋቸው አበሳሰላቸው ሁሉ ነገር እንዴት ፐርፌክት ሊሆን ይችላል አልኩኝ። ትንሽ እኔ አሁን እዚህ ጋር እንደው ጎርበጥ ያለኝ ነገር አቀማመም ላይ ትንሽ ጨዋ ለኔ በዛ ብላለች። ግን ያን ያህል ላለመብላት የሚዘጋ ሳይሆን ከሌሎቹ ጋር ሳስተያየው እንደው እንከን ላውጣለት ካልኩኝ ቬጂቴብሉ ላይ እሱን አወጣለሁ እንጂ ሌላ በተረፈ አቀራረባችሁ መጥናችሁ ማቅረባችሁ ሩዙን በፎርም አድርጋችሁ በደንብ ዛጋ ለአይንም እንዲስብ ያው መጀመሪያ አይናችን አይደል አይናችን ስላየው ነው ሁለታችሁንም አንድ እየጠየቅ ነው ሳንቀምሰው ገና ነው የጠየቅ ነው እና ይሄ ነገር ጥሩ ነው። እንግዲህ መልካም እድል ነው ብለው ፍሬ ያለችውን ባጭሩ ነግረው ለዛውን አላጣም አለች አይደል? ለዛ ቢስ አይደለም እንደማለት ነው። ሼፍ ፍስሐ የመጨረሻው አስተያየት ነው። የኪድዬ ስጦታዎች እንኳን ወደ አባይ ቲቪ በሼፍ ዚ ማጀት የምግብ ዝግጅት ውድድር በደህና መጣችሁ። ያው ሁለቱም ጠቃቅሰውታል የሚያስፈልገውን ነገር። ግን አንድ ማስተካከያ እኔና ፍስሐ ያለው ማተቤ ምናልባት እንዳትቆፈሱ ከእናንተ የበለጠ እንችላለን። ቆርቆራ የነበረ ነው የምች ነገር እሱ ሲያጋንናችሁ ነው። በጣም ተጠንቀቁ። አይ እናንተ ለኛ መምህሮቻችን ስለሆናችሁ አንበልጥም ከናንተ። አይ እሱ ማስተካከያው ነው። አንዳንድ ነገር እንደ ጨዋታ ልክ ሲታይ በጣም አድናቆት ሲኖር ሊባል ይችላልና እኔ እኮ ከፍስሐ የምበልጠው ነኝ ምናምን ያላችሁ ሰፈር ውስጥ እንደዚህ ነገር እንዳትሉ ነው። እሱኛው መለስ ስላርጋችሁ ብዬ ነውና እንደዛ እንዳይታሰብ ነው። እና በአጠቃላይ ያው ብዙ ነጥቦች ስለተባሉ ብዙ ምለው ነገር የለኝም። ግን ምንድነው መቀመማችሁ በጣም አሪፍ ነው። ማጣፈጡ ጥሩ ነው። ብዙ ነገሮችን ቴክኒኮችን መጠቀም ጥሩ ነው። ሮዝማሪኖ ትንሽ ጠንከር ብሎ ይሰማል ማለት ሮዝማሪኖን አሁን በዚህ መልኩ ምግብ ላይ ሮዝማሪኖ ጠንካራ ህርብ ነው። ስለዚህ ሁልጊዜ እሱን መጠቀም ሲያስፈልግ አንደኛ በጣም መድቀቅ አለበት ወይንም በሌላ ቴክኒክ ቡኬ ጋርኒ የሚባላል። ምንድነው ቡኬ ጋርኒ ማለት? ላይክ እንደ ነጭ ሽንኩርት፣ ጅንጅብል፣ ቅጠላ ቅጠሎች እነዚህ በሙሉ አንድ ላይ ይታሰሩና የምታበስሉት ምግብ ውስጥ ልክ ስታስገቡት ጣዕሙን ይወስደዋል። ስለዚህ ጣዕሙ ነው የሚሄደው ማለት ነው ወደ ተመጋቢው። ያ አካላዊ እንከኑ አይሄድም ማለት ነው። አሁን ሮዝማሪኖ ለማኘክ ጠንከር ይላልና አጠቃላይ የምግቡን በምግቡ የመዝናናት እንትኔን ይጎዳዋል እና ሁልጊዜ ስትቀምሙ እሱን ማመጣጠን ያስፈልጋል። መጨመራችሁ እንደተጠበቀ ሆኖ ሌላው ሩዙን በዚህ መልኩ ማቅረባችሁ በጣም አሪፍ ነው። ነገር ግን ሩዙ ጋር በቂ እርጥበት ይፈልጋል እንዲያያዝላችሁ ተያይዞ ልክ እንዲቀመጥ የሚያጣብቀው በቂ ስታርች ይፈልጋልና ደረቅ በማለቱ ነው መልሶ የፈረሰው። ሐሳባችሁ በጣም ጥሩ ሆኖ ማለት ነው። ሌላኛው ሁልጊዜ ምን ማድረግ ያለባችሁ የተለያየ ከለርን መጠቀም። አሁን እዚህ ጋር እርድ አለው አይደለ ሩዙ ላይ። ስለዚህ ሩዙ ላይ እርድ እያለው እሱ ላይ ካሮት ከመጨመር ካሮቱን ለብቻው ከትፎ ልክ ከዚህ ከእንትኑ ጋር ተጠቅመቸው አይደለ ከብሮኮሊው ጋር አጣጥማችሁ ጎን ለጎን ብታረጉት የበለጠ ከለሩ ይጎላል። ምክንያቱም እዚህ ጋር ቢጫ ካፕሲካም አለ፣ እዚህ ጋር ቢጫ ሩዝ አለ፣ ቢጫ ካሮት አለ እና ቢጫው እንትን ይላል። ግን ያው ሰላማዊ ፕሌት ነው። እንደገና ቢጫ ዩኒፎርም እንትን ነው ችግር የለውም እና ማመጣጠን። ሌላው ሰዓታችሁን በደንብ እንትን ማለት እና እስከ 22ኛው ደቂቃ ድረስ ቢላና እጃችሁ አልተለያየም። ቢላ
በጣም ቢበዛ እስከ 10 ደቂቃ ድረስ መቆም አለበት የሚከታተፉ ነገሮች። ምክንያቱም አንድ ያስባችሁ ይሄን እጨምራለሁ ይሄን ከዚህ ቀጥሎ ይሄን አደርጋለሁ ብሎ ማቀድ ይፈልጋል። ከዛ በኋላ መጨመር ይሆናል ማለት ነው። መጨመር ስለሚሆን ማብሰልና መቀመም ብቻ ስለሚሆን ትኩረታችሁን አይወስድባችሁም። ግን እዚህ ጋር እየቀመማችሁ እዛ ጋር የምትልጡ ከሆነ እዚህ ጋር እየቀመማችሁ እዛ ጋር የምትከትፉ ከሆነ ትኩረታችሁ ይበታተንና ወደምትፈልጉት ነገር ሰብስባችሁ አታመጡትም እና ይሄን ማሻሻል አለባችሁ። ይሄ በጣም ለፕሮፌሽናል የሚነገር ኮመንት ነው፣ ግን በጣም ጎበዞች ስለሆናችሁና ስለጨረሱብኝ ነው በጣም ወደ ጥልቅ የገባሁት እና በጣም ጎበዞች ናችሁ። በጣም ጥሩ ስቴክ ነው ያቀረባችሁት። አመሰግናለሁ። እኔ ደግሞ በጣም ብዙ ሲከትፉ እስከ 22ኛው ደቂቃ እነዚህ ልጆች ስጋ ቤት ነው እንደሚሰሩት እያልኩ ነበር። አላቆመም። ይሄ የሁሉም ችግር ነው በነገር ግን ሁል ጊዜ የሚባለው ነገር እባካችሁ ወደፊትም ለምትመጡ ተወዳዳሪዎች ለእናንተም ስራው እንዲቀልላችሁ በቀላሉ እንድትሰሩ ቅድመ ዝግጅት የሚሉት ሁል ጊዜ ፕሪፓሬሽን የሚባለው ነገር ክትፍትፍ አድርጎ በአንድ ነገር ላይ ማስቀመጥ፣ ከዛ የሚፈልጉበት ታይሚንጉን እየጠበቁ ማስገባት መጀመሪያ፣ ከዛ ይቀላል። ሁሉም ሰው ወደ ዋናው ምግብ ላይ ማሰብ ስለሚችል ይህንን አድርጉ። እናንተም እንዳይጨናነቅባችሁ። ማተቤም እየበላ እንዳታውቁ እየበላ የሚበላው የት ነው የሚሄደው ነው። ጥፍሩና ፀጉሩ ብቻ ነው የሚያድገው። እሱ ይበላል፣ እኛ እንወፍራለን። የተወደዳችሁ ውድ የተወዳጁ የአባይ ቲቪና የሼፍ ዚማጀት ቤተሰቦች ለሁለቱም ግሩፖች የተሰጠውን መልካምና ገንቢ አስተያየት እናንተም በየቤታችሁ ትምህርት እንድታገኙ ነው ዋናው ፍላጎታችን። ሁሉም ሰው መጥቶ አይወዳደርም፣ ግን ከዚህ ውድድር ተወዳዳሪዎቹ ሽልማትን፣ እውቀትን በየቤቱ ያላችሁት ደግሞ ጥልቅ የሆነ የማብሰልን ትምህርት ከሼፎቻችን እንድትማሩ ነው ፍላጎታችን። እንደተማራችሁ ምንም ጥርጥር የለንም። አሁን 11ኛው ሰዓት ደርሷል። ማን ነው የኪችን ዕቃ ለመሸለም ወደፊት ከኛ ጋር አብሮ የሚጓዘው? እነ ሰኒ ቃተኛ ወይስ የኪዱ ስጦታ? ከደቂቃዎች በኋላ አብረን እናየዋለን። ባላደረግነው ብለን የቆጨን ነገር የለም፣ ግን አድርገን ቢሆን ኖሮ ብለን የቆጨን ነገር ምንድነው? ብራውን ሶርስ መስራት ፈልገን ነበረ። የሰዓት ጉዳይ ሆኖ እሱን አልሰራንም። ባላደረኩት ያልኩት ትንሽ እኔ ስጋው ላይ ሰዓት ፈጀብኝ፣ ሰዓት ወሰድኩኝና ቶሎ ብዬ ሩዙን መጨመር አለብኝና ሩዙን ቶሎ በጨመርኩት የሚለው ነገር ነው እንጂ ባላደረኩት የሚለው ነገር ነው። ዳኞቹ ውጤቱን እስኪደምሩ እስኪቀንሱ ሰኒም እዛ ቁጭ ትላለች። እኛም ወደዚህ እንመጣና ከእናንተ ጋር ትንሽ ቆይታ አደርጋለሁ። እስቲ የተለየ ነገር አለን የአባይ ቲቪ ቤተሰቦች ቢያውቁልን የምትሉት ነገር ካለ 1 ደቂቃ ልስጣችሁ። እስኪ ከኛ ጋር ስንጓዝ ይሄን ውድድር አሸንፈን ከሄድን በቃ ደጋፊዎቻችን እንዲያውቁ፣ ደጋፊ ማፍራት አለባችሁ። ስለዚህ ምን የምትሉት ነገር አለ? ምን የምታስተላልፉት? እኔ ምግብ መስራት ወዳለሁ። እሱማ ይኸው እየታየ ነው። አረብ ሀገርም እንደዚህ መጽሐፍ ተሸልሜያለሁ። እሺ ማዳሟ እንዴት ነበረች? አንቺስ? መልካም ናት፣ መልካም ናት። ትልቅ ሰው መንከባከብ ነበረ። ትልቅ ቅድም ያልኩት ነገር ለዚህ ነው። ሁሉንም አይደል በአንድ አይን ማየት አይቻልም። መጽሐፍ ሸለመች? የምግብ መጽሐፍ። ኦኬ። ግሪካዊ ናት። ተሱላ ብላ ስሟን ጽፋ ፈርማበት ሀገርሽ ሄደሽ ይሄን ችሎታሽን እንድትጠቀሚበት እመኛለሁ ብላ አለች። በህይወት አላቅም። አይ እንድትልኪላት ብዬ ነው። አላቅም። አንቺስ? እኔ እንኳን እስካሁን በምግብ ውድድር ብዙ እንትን አይደለም፣ ግን ፍላጎቱ አለኝ፣ የመስራት ፍላጎቱ አለኝ እና የመክተፍም አለሽ። ለምን በጣም እየከተፍሽ ነበር እና ይሄን ውድድር አሸንፌ የራሴን የሆነ ምግብ ቤት ከፍቼ ይሄንን ስራዬን ማውጣት ፈልጋለሁኝና ሰዎች እንዲያውቁልኝ ፈልጋለሁ። በተጨማሪ ደግሞ ማድረግ እንፈልጋለን ነው ማድረግ እንፈልጋለን እና በተጨማሪ ልጆችን አስጠናለሁ ቤት ለቤት ከኬጂ እስከ 5ኛ ክፍል ድረስ ትውልድ እየታነጸ እንዲሄድ እውቀት እያገኘ እንዲሄድ በሁሉም መልኩ ማለት ነው። ምግብ ዝግጅትንም እያወቁ እንዲሄዱ ያ ሁሌ ምኞቴ ነው። በቃ ከልጅነት እያወቀን ስንሄድ ሁላችንም ከቤት ነው እየለመድን የመጣ ነውና ያ ደግሞ በትምህርት ሲታከልበት ነው የበለጠ ሼፍ የሚያስብለው። ግን ደግሞ ያው ከልጅነት ጀምሮ ያ መተዳደሪያሽ ልጆች ማስጠናት ነው። አዎ አሁንም ልጆች ታገኝ በማገዝ ማለት ነው። አዎ
አሁንም ልጆች ብታገኝ ታስጠኛለሽ? ሞር የት አካባቢ ነው የምትኖሪው? የካባዶ ነው። የካባዶ አካባቢ ያላችሁ በዛውም ስለ ምግብም እየነገረችላችሁ ኤቢሲዲ ብቻ አይደለም። ያንንም ከፈለጋችኋት ይኸው አለ። ስልክ ቁጥር ስንት ነው? 34 99 75 67 09 ያለው ከፊት። እሺ ደውሉና አስጠኝናት ማለት ነው። እሺ እንዴት ነሽ? አንቺስ ምን አለሽ? ማአት ነገር አለ፣ ብዙ ነገር አለ። ጭምቅ አርጊውና እንደ ቃተኛዋ ጣፈጥ አርገሽ ብዙ ነገር እንግዲህ እናትም ነኝ፣ የልጆች እናት ነኝ። የቤተሰቦቼ ደግሞ ታላቅ እህት ነኝ። በዚህ ውስጥ እንግዲህ ከእህቶቼ ጋር እስካሁን ድረስ በፍቅር በሰላም ነገሮችን እያስማማን ነው ይሄድ ነው። እንግዲህ ፍቅርና ሰላም ከሁሉም በላይ ትልቅ ነገር ነው እና በጣም ነው የምንዋደደው ከቤተሰቦቼ ጋር ከልጆቼም ጋር እንደዚሁ። የሶስት ልጆች እናት ነኝ። እንግዲህ እነሱን እየተንከባከብኩ እያሳደግኩ ከቃተኛው በተጨማሪ አራብሳ አካባቢ ነው የምኖረው። ድፎ ዳቦን እየሰራን እየሸጠን ነው፣ እየጋገርኩኝ እየሸጥኩ ነው። በሚቀጥለውን ቀምሰዋልና ድፎ ምን ይገደናል? ምን ይገደናል አይደል? አዎ እንቀምሳለን። ስንት ነው አንድ ድፎ? አንድ ድፎ አሁን 700 ብር ነው። እኔ እዚህ ውስጥሽና በሚቀጥለው ካሸነፍሽ አንድ ድፎ እሺ 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 በቃ እኔ መምጣት እዛ ስለማይባል እኔ በሚቀጥለው አሸነፈሽ ከመጣሽ ካልመጣሽ ዳቦ ይዤ እመጣለሁ። ዳቦን ዘሽ እንዴ ቤቴ እኮ ነው። ስለዚህ ሼፍ በቃ ይኸው ስለዚህ አንድ ድፎ ዳቦ እኔ ኦልሬዲ አዘዝኩሽ። ድፎ ዳቦ ሲመጣ እዚሁ ቆርሰን ሁላችንም እንበላለን። ሰኒ የምትጨምሪው ነገር አለሽ? እዛው ዘና ብለሽ ፈታ። እሺ በእውነት በጣም ነው የማመሰግነው። እውነት እኔ ሼፍ ፍስሐ፣ ሼፍ ቅድስትና ሼፍ ማተቤ ሼፍ ቅድስት የለችም ስትመጣ እነግራታለሁ። ሼፍ ፍሬ በጣም ነው የማመሰግነው። እውነት ቆሜ እንደው ከፊታችሁ ዝቅ ብዬ ባመሰግናችሁ በጣም ደስ ይለኛል። ኦልሬዲ ግን ደምረው ቀንሰው ጨርሰዋል። ያው እንትን አይደለም የለም እንደማሸንፍ እርግጠኛ ስለሆንኩ እንዴት አይነት ሰው ነው የመጣብን ዛሬ እንዴ! እና በተጨማሪ ያው የደቡብ ሰው በደቡብ በጣም የሚታወቀው ዳጣ አለ። ከዳቦ ጋር እኔ በክፍያ ሳይሆን ያው በራሴ ሙያ በእጅ ሰርቼ ዳጣውን አቀርባለሁ ከዳቦ ጋር። ምን በወጣሽ አንቺ ዳጣውን አምጪ፣ ዳጣውን ደግሞ እነሱ ይከፍላሉ። እሺ መደጋገፍ ማለት ይሄ አይደለም? አቤት ዳቦ በዳጣ ድፎ ዳቦና ዳጣ ማዘዝ ቢፈልጉ በምንድን ነው የሚያገኟችሁ? ስልክ አለ። ስልክ እኮ አለ። እሱማ 09 ሁሉም ሰው ያውቀዋል፣ ግን 09ንም በይው 09ን እኮ ብዙ ሰው ያውቀዋል፣ ግን በይው ግድ የለም። እሺ 88 21 86 ተቀያሪ ሼፍም ብትመጡ ሼፍ እዚህ ጋር ብትመጡም ታገኙናላችሁ፣ ቤታችን ስለሆነ በቃ የመጨረሻው ሰዓት ደረሰ። ሳቃችንን አያጥፋብን። ጭንቅ ጥብብ እያለኝ ዶሮ ወጥም ቅቤም እኔ ያነጠርኩኝ ለሚፈልግ እስቲ ውጤቱን ስሚ መጀመሪያ። እሺ ዶሮ ወጥም ቅቤም ትዕዛዝ ሲኖር እኔ ያነጠርኩኝ እንደዚህ ጓደኞቼ አሁን በዛው በስደት ያሉ እልካለሁኝ። ይሄን የሚፈልግ ካለም እኔም በዛው ደውሉልኝ። ካሁን ተናገሪ ቁጥርሽ 09 40 24 12 18 ዶሮና ቅቤ ከፈለጋችሁ ያለቀለት አይደል? እዚህም ሀገር ቢያዝሽ ሰው ታቀርቢያለሽ። እስከ ስንት ዶሮ ወጥ ማቅረብ ትችላለሽ? እስካዘዙ። እሺ ቤት ለቤትም እየሄድኩኝ እሰራለሁ። ከጠሩ ዳጣ፣ ድፎ፣ አስተማሪ፣ ጎዝጎዝ ብሎ ዶሮ
ቤት ሜጀ ትሰራለች። በቃ በዛ ቁጥር ምንም ነገር የሚቀራት የለም። በቃ የበግ ወጥም ቢሆን ትሰራለች። እዛ ላይ አባይ ቲቪ ሼፍ ዚ በላሽው አንጀቴን በላሽው አንድ ላይ በላሽው አንጀቴን በላሽው አባይ ቲቪ እና ሼፍ ዚ ማጀት እያልሽው ወሪካ አባይ ቲቪ ላይ ይሪ ሼፍ ዚ ማጀተራ ላታካትሪ ሚቲ አባይ ቲቪ ውርሶካ ኢሲንቴክ ያ ይኸው ነው እንግዲህ ይኸው ነው። እናመሰግናለን። እኛን ለምን አላሉንም እንዳትሉ የምታውቁት ቋንቋ ካለ በምታውቁት ቋንቋ በሉ። እዛኛው ካሜራ ላይ ታዶ እትቡኹ ታብኽ ሃይሽግል አባይ ቲቪ ተወዳደሩ ነው በዚህ እትቡኹ ታብኽ ሄክ ተወዳደሩ ከሌለ በአረበኛ ተወዳደሩ በአማርኛ በይው ተወዳደሩ ሰው ጉግል ያደርገዋል። ግን ለማንቺ በይው ያ ሀቢብቲ የላ ያ ሀቢብቲ የላ በቃ በጣም እናመሰግናለን። ደስ የሚል ቀን ነበረ። ግን ያው አንድ ደስታ አንድ ሀዘን አብረው የሚሄዱ ነገሮች ናቸው። ዛሬ በተደረገው የሼፍ ዚ ማጀት የምግብ ዝግጅት ውድድር በተወዳጁ አባይ ቲቪ የኢትዮጵያ ምርጥ በሆነው በአባይ ቲቪ ሲካሄድ ቆይቶ አለቀ። ዘኒ ደረሰ። ግን አንድ ነገር እንገራችሁ፣ ተሸንፋችሁ የምትሄዱ ሰዎች ሁለተኛ እድል ይሰጣችኋል። ምንም የማይቀር እሺ፣ እሱን ተስፋ አድርጉ። አንዱ ግን በቀጥታ ያልፋል። ዛሬ በተደረገው በተወዳጁ የሼፍ ዚ ማጀት የምግብ ዝግጅት ውድድር በአባይ ቲቪ 92 ነጥብ በማምጣት ሙሉ የኪችን ዕቃ ወደሚያሸልመው ፈቀቅ ያሉት እነ የኪዱ ስጦታዎች ናቸው። ምክንያት አለው ማለት ነው። ምክንያት አለው ማለት ነው። ምኑ እንዲህ እንትኑ ማሸነፋችን የመጣንበት እናንተ የሰጣችሁን ቁጥር የኪዱ ስጦታ ያልንበት ምክንያት እንግዲህ አንድ ምክንያት የታመቀ ነገር ልታወጣ አስባለች ማለት ነው። ሰኒ ቃተኛም 91 በማምጣት ወደሚቀጥለው ዙር አልፈዋል። በአንድ ነጥብ ልዩነት 91 እና 92 በማምጣት ዳኞቹን ማስገረመው እኔንም ማስደንቀው ካሜራማኖቹ ሳይቀር በፈገግታ ተሞልተው ምን ነው ቀራላችሁ እንዴ እነሱን በማለፋችሁ? ረሽም ነው እንዴ? ተጨባበጧት አለ። ታዲያ ምን ችግር አለ እንዴ? ኧረ ገንፎም እዚህ እንበላለን በቃ። አይ ሁኔታሽ ግን እንደዛ አይደለም የሚባለው። ቅቤ አንጥሬ አመጣለሁ ስትወልጂ ምናምን ነው። አመጣለሁ እንደሱ ነው። ትልቅ ዝምድና ልትፈጥሩ ትችላላችሁ። የሥራ ትስስር ልታመጡ ትችላላችሁ። ዘመኑ የቲክቶክ ነው አይደለም? በተወዳጁ አባይ ቲቪ በዓለም ላይ በሙሉ በሚታየው ተወዳጁ ቴሌቪዥን ላይ ቀርባችኋል። ራሳችሁን እኛ ደግሞ ሰው እንዲያልፍለት ማንም አይፈልግ የለም። በተለይ ደግሞ እንደ አባይ ቲቪ እና እንደ ሼፍ ዚ ማጀት አሁን ራሳችሁን እችኑ ስማችሁን ይዛችሁ ቲክቶክ ላይ እየሄዳችሁ አይደል? ሼፍ ዚ ማጀት በአባይ ቲቪ ላይ ነበርኩኝ፣ እንደዚህ ያለኝ አስጠናለሁ፣ ሁሉ ነገር ሊሆን ይችላል። ስለዚህ መልካም እድል እንመኝላችኋለሁ። ግን የቀድሞ አረማመድ እንዳትመጣ እንዲህ እያላችሁ ሰፈር ውስጥ የሰፈሩ ሰው ላይ አይደል የካባዶ ሰው ላይ አራብሳ ነው
እንዲህ ማለት አይገባም። አንድ አካባቢ ናቸው ቀራረባ። ስለዚህ በጣም ተጠንቅቃችሁ ነው። ከዚህ በኋላ ገና ሁለተኛ ውድድር ነው፣ የተሻለ ውድድር ይመጣል። ዳኞቹ ያላችሁን ነገር አስተካክላችሁ መጨረሻ ላይ ልናያችሁ የምንጓጓ ተወዳዳሪዎች ሆናችኋል። የተወደዳችሁ ውድ የሼፍ ዚማጀት እና የአባይ ቲቪ ቤተሰቦች ተወዳጁ ሼፍ ዚማጀት በዚህ መልኩ ሁለቱንም ተወዳዳሪዎች አላፊ አድርጎ በዚህ መልኩ ተጠናቋል። በዚህ ውድድር ላይ መወዳደር የምትፈልጉ በ9355 ሲዜድን እያስቀደማችሁ አሁንም ላኩልን። ሃሎ ብለን ጠርተን አስተምረን እንሸልማችኋለን። እስከ ሳምንት መልካም ሳምንት። ሼፍ ዚ ነኝ። ወዳችኋለሁ። ኑ ጣም እንፍጠር።